መልካም ሐዋርያት የቆረቡት ሐሙስ ማታ ነው። ያውም በጋ ፋሲካውን ከተመገቡ በኋላ የማቴዎስ ወንጌል ምዕራፍ 26 ከቁጥር 20 ጀምረን ስናነብ የምናገኘው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋራ ለምግብ እንደተቀመጠ ይነግረናል። እዛው ላይ ከተመገቡም በኋላ ይለናል ወንጌሉ። ከተመገቡም በኋላ ህብስቱን አንስቶ ባርኮ ቀድሶ እንከሙ ብሉ ህብስት ሥጋዬ ውእቱ ለዘበንቲአክሙ ይትወሀብ ለቤዛ ኩሉ ዓለም፣ ይህ ሥጋዬ ነው እንኩ ብሉ፣ ይህ ሥጋዬ ነው ብሎ ነው። ሥጋዬ ነው እንኩ ብሉ ብሎ ነው። ሥጋዬ ነው ምሳሌ አላለም፣ መታሰቢያ አላለም። መታሰቢያ ሲል ሕማሙን ሞቱን እናስባለን። እርግጥ ነው ሕማሙን ሞቱን እያሰብን እንሳተፋለን። መሳተፊያ ማለት ነው። ይህ ሥጋዬ ነው ሲል መታሰቢያ ነው አላለም። ስለዚህ ሥጋዬ ነው እንኩ ብሉ አላቸው። እሱን አንስቶ ከዛው ቀጥሎ ደግሞ ጽዋውን አንስቶ ባርኮ ቀድሶ ደሙን ወይኑን ወደ ደምነቱ ወደሙ አድርጎ እንከሙ ስትዩ ጽዋ ደሜ ውእቱ ለዘበንቲአክሙ ይትወሀብ ለቤዛ ኩሉ ዓለም፣ በእናንተ ምክንያት ለዓለም ቤዛ ሆኖ የሚሰጥ በመልዕልተ መስቀል ነገ የሚፈስ ደሜ ይህ ነው። በእናንተ ምክንያት ሲል በእነሱ ሰጭነት ማለት ነው። በሐዋርያት ሰጭነት ነው ለዓለም የሚሰጠው። በካህናት ሰጭነት ነው ለዓለም የሚሰጠው ሥጋውና ደሙ። ስለዚህ በእናንተ ሰጭነት ለዓለም የሚሰጥ ሥጋዬና ደሜ ይህ ነው እንኩ ብሎ ሰጥቷቸዋል። ምን ባሉ? ከተመገቡ በኋላ። ያ እንግዲህ ጌታችን የተሰቀለው የአይሁድ በዓል ጊዜ ነው። በዓላቸው ያን የፋሲካ በዓላቸው ጊዜ ነው። በዓሉን ካከበሩ በኋላ በጋ ፋሲካውን በጉን አወራርደው ከተመገቡ በኋላ ሰጣቸው ነው። እንደ ሊቃውንቱ ትርጓሜ ሊቃውንቱም እንደሚያስረዱት እንዳለ ለምንድነው ከተመገቡ በኋላ የሰጣቸው ሲባል ሳይመገቡ ሰጥቷቸው ኋላ የፋሲካውን በግ በልተው ቢሆን አይሁድ መስዋዕታችን አልተሻረም ይሉ ነበረ። ኦሪት እንዳለ መስዋዕቷ ግዝረቷ ሁሉ ወደዚህ አልፏን ይሉ ነበረ። እንዳይሉ ግን መጀመሪያ ማንን አደረገ? የኦሪትን ሕግ ፈጸመ። መጀመሪያ ኦሪት የምታዘውን ከፈጸመ በኋላ አዲስ ስራትን ሊሰራላቸው ነው። ያኛው ወደዚህኛው መሻገር የሌለበት ነው። ያኛው በዓል አከባበራቸው መስዋዕታቸውም የሚሰውት መስዋዕትም ወደዚህኛው የሚሻገር አይደለም። የበጉ መስዋዕት የሰው ልጅ አያድንም። የበጉ መስዋዕት ኋላ ስጋውን ከሰጣቸው በኋላ በጉን በልተው ቢሆን ያ የበጉ መስዋዕት አሁን የሚሰዋ ይባል ነበር። ስለዚህ መጀመሪያ ያን መስዋዕቱን የኦሪቱን በዓል ካከበረ በኋላ ኦሪትን መስዋዕቷን ሊሽር ወይም ደግሞ በመስዋዕቷ ላይ ሊተካበት ስለሆነ አማናዊው ያኛው አማናዊ መስዋዕት አይደለም። አማናዊ መስዋዕት ሊተካበት ስለሆነ መጀመሪያ የኦሪትን ስርዓትና ሕግ አከናወነ። እንደዚሁ እያንዳንዱ ይሄ ብቻ አይደለም። ከተወለደ ጀምሮ እያደረጋቸው የሄደው ኦሪትን እየፈጸመ አድጓል። በኦሪት ያለውን ስርዓት እያከናወነ አድጓል። ለምን የሚለውን መጽሐፍ እግዚአብሔር ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት፣ የኦሪት ጌታ በኦሪት ያለውን ሕግ እየፈጸመ አደገ። በኦሪት ያሉትን ወደ አማናዊው ሕግ ወደ ወንጌል ይስባቸው ዘንድ ነው። ሕግ እየፈጸመ ያሳደጋቸው እያስተማረ አማናዊው ሕግ ሲያደርሳቸው እውነተኛውን ሕግ ይሰጣቸው ዘንድ ነው። ስለዚህ መጀመሪያ የኦሪቱን አዘጋጀ፣ እሱን ሻረና ይሄኛውን አማናዊውን መስዋዕት የራሱን ስጋ ሰጣቸው። አማናዊውን መስዋዕት የራሱን ስጋ የራሱን ደም ሰጣቸው። የብሉዩ የበጉ ደም ሊያድን አይችልም። የበጉ ስጋ ሊያድን አይችልም። አማናዊው ስጋ የሱ ስጋ ነው። አማናዊው ደም የሱ ደም ነው።
አማናዊ መስዋዕት ሆኖ ዘላለማዊ መስዋዕት ሆኖ አንድ ጊዜ የቀረበው ለዘላለም መስዋዕት ሆኖ የሰው ልጅ የሚያድን የክርስቶስ ስጋና ደም ነው። ስለዚህ ያኛውን በፊት ያደረገበት ለዛ ነው። በኋላ ቢያደርገው የበጉ ስጋና የበግ መስዋዕት አሁን ያስፈልገናል ይሉ ነበር እንዳይሉ ነው። የላም መስዋዕት አሁን ያስፈልገናል ይሉ ነበር እንዳይሉ ነው። እንዳይሉ አስቀድሞ ያን ካከናወነ በኋላ እሱን ሽሮ አማናዊቷን ሕግ ሰራላቸው ማለት ነው። ሐዋርያት ከተመገቡ በኋላ ነው። ከተመገቡ ለምን አሁን ያልነው ምክንያት ነው። ያ የተመገቡትን ምግብ ግን ሊቃውንቱ እንደሚሉት የሚያስረዱት ምን የተመገቡትን ምግብ እንዳልነበረ እንዳልተመገቡ አድርጎላቸዋል። በሆዳቸው እያለ አጥፍቶላቸዋል። ምግቡን አጥፍቶ ነው። ሕፃናት እስከሚጠመቁ ድረስ ይጠባሉ የእናታቸውን ጡት። አሁንም ሐዋርያት እንደ ሕፃን ነው። በዛ ጊዜ ገና ለመጀመሪያው ለአማናዊቷ ሕግ ለወንጌል እንደ ሕፃን ናቸው። እስከዛ ድረስ የተመገቡትን ምግብ ሁሉንም አጥፍቶላቸው ወዳቸውን ባዶ አድርጎ አዘጋጅቶ ነው እንጂ እንደተመገቡ ምግቡ በወዳቸው እንዳለ አይደለም የሰጣቸው ነው። በመለኮታዊ ጥበቡ በመለኮታዊ አሰራሩ ያን የተመገቡትን ምግብ አጥፍቶላቸዋል። እንደ ጾሙ ነው። ሕፃናት እስከሚጠመቁ ድረስ እንዳልነው ይጠባሉ። ከተጠመቁ በኋላ አይጠቡም። በዛ ጊዜ ስጋው ደሙን ሲቀበሉ ከዛ በፊት የጠቡት የነበረውን አጥፍቶላቸው ባዶ ሆነው ነው የሚቀበሉት። ስለዚህ በጠገበ በሞላ ሆድ አይደለም የክርስቶስ ስጋና ደም ባለ ወይም በተመገበ አይደለም። ራሱ ምግብ ለስጋ መቆያ ነው ወይም ደግሞ ለስጋ መድኃኒት ነው፣ ለስጋ ቤዛ ነው ምግብ። የክርስቶስ ስጋና ደም ያን ከዛም በላይ ነው። ሌላ ነገር የሚያስፈልግ ነገር የለም ለድህነቱ። ከክርስቶስ ስጋና ደም ውጭ ሌላው ያ ነገር የምንመገበው ምግብ፣ ሌሎች ነገሮች ሊያስፈልጉ አይችሉም ለመዳናችን ማለት ነው። ለምን? በክርስቶስ ቤዛነት፣ በክርስቶስ ስጋ፣ በክርስቶስ ደም እንደዳን ለማጠየቅ ሌላውን ነገር ካስወገደ በኋላ ንጹህ የሆነውን አካላቸውን ባዶ በሆነው ህይወታቸው ስጋችን ላይ በተራበ ስጋችን ላይ ያ መራባችን ለ5500 ዘመን ተርበን እንኖር ነበረ። ለዛ ነው ፈውስ ሲሳይ መስቴ መኮንን ይላል በመጽሐፈ ኪዳን ስጋው አዳኝ ምግብ ነው ደሙም ፈራጅ ነው ይልና ይሄ ደግሞ ለምንድነው ፈራጅ ያለው ሲል ለ5500 ዘመን ተርበው ነበረ። ረሃበ ነፍስ ይቅርላችሁ ሲል ሰጣቸው። ስጋዬን እንኩ ብሉ ብሎ ሰጣቸው። ለ5500 ዘመን ተጠምተው ይኖሩ ነበረ። ጽማ ነፍስ ይረቅላችሁ ይጥፋላችሁ ሲል ደሙን ሰጣቸው። ጽማ ነፍስ ረሃበ ነፍስ፣ ጽማ ስጋ ረሃበ ስጋ እንደሚያስወግድ የክርስቶስ ስጋና ደም ነውና ሐዋርያት እንደተመገቡ ምግቡ እንዳለ አይደለም የሰጣቸው። ምግቡን በመለኮታዊ ጥበቡ አጥፍቶላቸው የተመገቡትን ሆዳቸው ባዶ እንደሆነ ባዶ አድርጎ ሰጥቷቸዋል ማለት ነው። ያ ደግሞ የምንጾመው አንደኛ የተመገብነው ምግብ ማዳን እንዳልቻለ ያ ከራበ ስጋ ብንድንበት እንኳን ከራበ ነፍስ ሊያድን አልቻለም። የምንመገበው ምግብ ለ5500 ዘመን ተርበን ነበረ። የተመገብነው የረካነው በክርስቶስ ስጋ ነው ስንል ጾመን እንቀበለዋለን። ለ5500 ዘመን በጽማ ነፍስ ኖረን ነበረ። የምንጠጣቸው ውሃ እኮ አለ። ውሃ ግን የነፍስን ጥም ሊያረካ አልችልም። የነፍስን ጥም ሊያስወግድ አይችልም። ስለዚህ ያ ለ5500 ዘመን የተጠማነውን መጠማት ያስወገደልን የክርስቶስ ደም ነው ስንል ጾመን ነው የምንቀበለው። ጾመን ረሃበ ስጋችንንም ያጠፋልን፣ ረሃበ ነፍሳችንንም ያጠፋልን፣ ጽማ ስጋንም ጽማ ነፍስንም ያጠፋልን። አጠቃላይ የሰው ልጅ ነፍስ ስትራብ ስጋውም ይራባል። እንዴ ረሃበ ስጋ እንዴት ነው የጠፋው? እየራበን አይደል ሲባል ነፍስ ይሄ ቃለ እግዚአብሔርን መራቅ ቃለ እግዚአብሔር ማጣትም የስጋ ምራብ ነው። ኋላ አንዱ ሆነው ተዋህደው የነፍስና ስጋ ቃለ እግዚአብሔር ነው ምግባቸው የሚሆነው።
በገነትም ረሃብ አልነበረም፣ ስጋ አይራብም ነበረ። ዕፀ በለስን ሲበላ ረሃብ መጣበት። ረሃብ አንዱ የኃጢአት ውጤት ነው ማለት ነው። ረሃብ የኃጢአት ውጤት ነው። ያ ረሃብ ደግሞ የምናስወግደው በማን ነው? በክርስቶስ ስጋና ደም። ስለዚህ እኛ የምንቀበለው ጾመን ነው። ለምን ጾመን ከተባለ ተርበን ተጠምተን የምንበላው የምንጠጣው መጠጥ ይሄ ስጋዊ የሆነው እኛን ወደ ቀደመ ክብራችን ሊመልሰን አልቻለም። ያን ረሃባችንን ማስወገድ አይችልም። ስለዚህ ወደ ቀደመ ክብራችን ወደ ቀደመ ማንነታችን የሚመልሰን ያንተ ስጋና ያንተ ደም ነው። የሚመልሰን ያንተ ስጋ ያንተ ደም ነው ብለን ጾመን ድካማችንን አውቀን ደካማነታችን ሰው ሲጾም ይደክማል። የሰራነው የምናደርገው በጎ ስራ ሁሉ በክርስቶስ ስጋና ደም ነው እንጂ ኃይል የሚያገኘው በእኛ ጾም አይደለም፣ በእኛ በጎ ስራ አይደለም። በክርስቶስ ስጋና ደም መዳናችንን ጾመን እንረዳዋለን ማለት ነው፣ እንቀበላለን። ጾመን ስንቀበል ደካማ ነው፣ የኛ ስራ ደካማ ነው። ስለዚህ ለስራችን ኃይል የሚሰጠን ለስራችን ሁሉ ለበጎ ስራችን ለጾማችንም ለጸሎታችንም ለምጽዋታችንም ኃይሉ ያንተ ስጋና ያንተ ደም ነው ስንል ጾመን እንቀበለዋለን። በስጋ ለምንሰራቸው ለማንኛውም ለመንፈሳዊ ስራዎቻችን ማለት ነው። ለመንፈሳዊ በጎ ስራዎች ኃይሉ ማን ነው? የክርስቶስ ስጋና ደም ነው። ስለዚህ ጾመን መቀበላችን ደካማ ነን፣ ግን በአንተ ስጋና ደም በአንተ ቸርነት እንድናለን ስንል ጾመን እንቀበላለን ማለት ነው። ሐዋርያት እንደበሉት አይደለም። ያን የበሉትን ምን ብሎታል? አጥፍቶታል። በመለኮታዊ አሰራሩ የበሉትን አጥፍቶ እንዳዲስ እንደ ሕፃን አድርጎ ነው። እንዳዲስ እንደ ሕፃን አድርጎ ነው ያቀበላቸው። ከዛም በኋላ ስርዓት ተሰርቷል። ከዛም በኋላ የሐዋርያትን እንደዛ አደረገ። ከተመገቡ በኋላ ያልኩት በመጀመሪያ እንዳልኩት ሐዲስ ኪዳን ልትሾም ነው። ብሉይ ኪዳን ያለው መስዋዕት መሻሩ ነው። መጀመሪያ መስዋዕቱን ካዘጋጀ በኋላ ቀጥሎ ሐዲስን ኪዳን መጀመሪያ ስጋውን ደሙን ሰጥቷቸው በጉን ኋላ ቢያደርገው አሁን የበግ መስዋዕት፣ የፍየል መስዋዕት፣ የከብት መስዋዕት ያስፈልገናል እንዳንል ነው የምንድነው በክርስቶስ ስጋና ደም እንጂ በበግ መስዋዕት በፍየል መስዋዕት አይደለም አሁን። ስለዚህ ሳይመገቡ አድርጎት ኋላ ምግብ ቢበሉ አይ የክርስቶስ ስጋና ደም ለማዳን በቂ አይደለም። የክርስቶስ ስጋና ደም ለማዳን በቂ አይደለም የሚያድነን። ስለዚህ አጋዥ ያስፈልገዋል። ምን? የበግ መስዋዕት አጋዥ ያስፈልገዋል፣ የላም መስዋዕት አጋዥ ያስፈልገዋል የሚሉ ሰዎች እንዳይነሱ መጀመሪያ በጉን አደረገ። ያን የተመገቡትን መስዋዕቱን ሻረው ማለት ነው። ያን መስዋዕት ለመሻር ነው መጀመሪያ ያደረገው። አማናዊውን መስዋዕት አደረገ። ከዛም በኋላ ሐዋርያትም ሲቀበሉት ጾመው ነው የተቀበሉት የክርስቶስን ስጋና ደም። ከዛ በኋላ ባለው ሂደት ማለት ነው እየጾሙ እየጸለዩ የተቀበሉት ነው። ከዛም በኋላ ሊቃውንትም ሐዋርያና አበውም ሲያደርጉት የነበረው እየጾሙ እየጸለዩ በጾም ነው። ስጋውንና ደሙን 18 ሰዓት ጾሙ አንድ ሰው ለአፉ ምረት ሲሰማው እንዲቀበለው ነው የታዘዘው ማለት ነው። በስጋችን እንዲዋሃደን ማለት ነው። ስጋችንም ነፍሳችንም ተዋህዶን እንዲኖር ማለት ነው። ከጾምን በሆዳችን ያለው ምንም ሳይኖር የተመገብነው ምግብ ባዶ ሲሆን የክርስቶስ ስጋና ደም እንድንቀበለው ስርዓትም ተሰርቷል። ከዛ በኋላ አንድ ክርስቲያን 18 ሰዓት ጾሞ የክርስቶስን ስጋና ደም እንዲቀበል ታዟል። ከዛ አኳያ አንደኛ ስርዓት ነው። ክርስቶስም ስርዓት እየሰራ ነው ስንል ያኛውን ምግብ አጥፍቶ ነው እንጂ ዝም ብሎ እንደተመገቡ ምግቡ እያለ እዛው ላይ ጨምሮ እዛው ላይ አድርጎት አይደለም ማለት ነው። ኦርቶዶክሳዊ ቤተክርስቲያን አስተምሮ ያ ነው። ረሃብ ሲሰማው፣ ባዶነት ሲሰማው፣ ደካማነቱን ሲረዳ የሚሰራው ስራ ሁሉ ባዶ ነው። ለዚህ ሁሉ ኃይል ማን ነው? ያንተ ስጋና ደም ነው ብለን አምነን እንቀበለዋለን። የክርስቶስን ነው። ከማታ 3 ሰዓት ጀምሮ እስከ 9 ሰዓት ብንሄድ ስጋው ከተሰጠበት ብንሄድ ሰዓቱ ይሞላል። በዛ ሰዓት ነው የሰጠን ነው። ማታ 3 ሰዓት የሰጣቸው ለነሱ ያ ሐሙስ 3 ሰዓት የተሰጣቸው ስጋና ደም የተፈተተው መቼ ነው? ዓርብ 9 ሰዓት ባለው በዛ መካከል የተሰጠነ ያለው ግን ዋናው ማናዊው ብሉይ ኪዳን የተሻረችው ሐሙስ ነው። ሐሙስ ማታ ብሉይ ኪዳን እግራቸውን ሲያጥቡ እንደ ጥምቀት ነው የሚቆጥረው እሱንም ይላሉ እኮ ሊቃውንት።
እግራቸውን ካጠበ በኋላ ነው የሰጣቸው። ከተጠመቅን በኋላ ወደ ስጋው ደግሞ እንደምንሄድ ያን እንደ ጥምቀት ከኔ ጋር ዮሐንስ ወንጌል ምዕራፍ 13 ነው የሚናገረው። እግሩን ሊያጥበው ሲል ቅዱስ ጴጥሮስን አይ አንተ አታጥበኝም ሲል እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ሲለው አይ ጌታዬ እሱ ከሆነስ መላ አካሌን እጠበኝ አለው። እግሩን ሌላው አካሉ ንጹህ የሆነ ንጹህ ያልሆነ እግሩን ነው እንጂ ሌላው አካሉ ንጹህ የሆነ አይታጠብም ብሎታል። ስለዚህ አሁን ያንን እንደምንድን ነው ምን እየሰራ ነው? አንደኛ ትሕትናን እያስተማራቸው ነው። ሁለተኛ ካጠባቸው በኋላ ነው የሰጠው። እንደ አንድ ሊቃውንት ይሄኛው ሐዋርያት የጥምቀት ነው። ሐዋርያት የተጠመቁበት ከዚህ በኋላ ነው ወይም ልጅነትን ያገኙበት ሂደት ነው ብለው ያስቀምጡታል ሊቃውንቱ። ከዛም በተረፈ ደግሞ ምንድነው ይሄ እግር ማጠቡ ትሕትና እንዳለ ሆኖ አራያን እንዳለ ሆኖ ከታጠቡ በኋላ ሰጣቸው ሲል ያን ነገር ምንም ባዶ ነገር ሁሉን አስወግዶላቸው አርቆላቸው መሆኑን የምንረዳበት ሂደት ነው። ከዛ እነዚህ ደቀ መዛሙርቱ እግራቸውን ታጥበው ምክንያቱም ዝም ብሎ የማንጻት ነገር ቢሆን ከኔ ጋር ክፍል የለውም አይለውም። ይሄ ውጫዊ ቆሻሻን አይደለም። ውጫዊ ቆሻሻ ቢሆን እሱን አይደለም እግዚአብሔር የሚመለከተው። ካልታጠብ ከኔ ጋር እድል ፈንታ የለህም ብሎታል። ያን ስርዓት ተሰራላቸው። ጥምቀትን አስተምሯቸዋል። ከዛ በኋላ የጥምቀት ስርዓት በሰፊው የተሄደበት ወይም ደግሞ በሰፊው የተሰራው ሐዋርያት ማስተማር ከጀመሩ በኋላ ክርስቶስ በቃል አስተማረ። አንዳንድ ጊዜ ገሌ መቼ ተጠመቀ የሚሉት አሉ። የሚሉ ሰዎች አይጠፉም። ገሌ ፈያታዊ ዘይማን መቼ ተጠመቀ፣ ገሌ መቼ ተጠመቀ። ያን ጊዜ ተናገረ፣ አስተማረ። የሚጠመቅበት ጊዜም የለም፣ ሰዓትም የለም። ስርዓቱን ሰርቶላቸዋል። ከዛ በኋላ ሐዋርያት ግን በማጥመቅ ቀጥለውበታል ማለት ነው። በማጥመቅ ቀጥለውበታል። ካጠመቁ በኋላ ነው ስጋው ደሙን የሚሰጡት። ለምን? እግራቸውን ካጠበ በኋላ ስጋውን ደሙን ሰጣቸው ስለሚል ካጠመቁ በኋላ ስጋውን ደሙን ይሰጣሉ ሐዋርያቱ። ሐዋርያቱ ከጾሙ በኋላ ነው ስጋውን ደሙን የሚቀበሉት፣ ሱባኤ እየገቡ እየጾሙ እየጸለዩ። ስለዚህ እኛ ቅዱስ ጳውሎስ እንደነገረን አንትሙ ድበ መሰረተ ሐዋርያት ድበ መሰረተ ነቢያት ሐዋርያት ታነጽኩም፣ በነቢያትና በሐዋርያት መሰረትነት ላይ ታንጻቸዋል ይላል። የሐዋርያት መሰረትነታችንን ይዘን ነው የምንቀጥለው። የነቢያት መሰረትነትን አስተምሯቸው፣ ስርዓታቸው፣ ትውፊታቸውን ይዘን እንቀጥላለንና ሐዋርያትን የቀጠሉበት በዛው ስለሆነ 18 የሆነው አንደኛ የተመገቡት ምግብ ባዶ የሚሆነው በዛ ሰዓት ምንም አይኖርም። 18 ሰዓት አይኖርም የተመገብነው ምግብ። ከዛ በኋላ ሌላ ስሜት ነው። የስቅለት በምናከፍል ጊዜ እስከተወሰነ ጊዜ የዛሬው ማታው ያግዛል፣ ይረዳል። ከዛ በኋላ ባዶ መሆኑን የምናውቀው ምግብ ያስፈልገናል። የተወሰነ እርሾ እያለ የተወሰነ ያስፈልገናል፣ መጉደሉን ሲያ ያስፈልገናል። ፍጹም ባዶ ሲሆን ደግሞ እንደክማለን፣ ድካም ይሰማናል። ያን ጊዜ ምግብ ነገር የለም ማለት ነው። ያ ምግብ ባዶ በሆነ ጊዜ ደግሞ ስንመገበው ፍጹም አካላችን ጋር ይዋሃዳል። በዚህ ምክንያት ተዋህጃቸው እኖራለሁ ነው። በባዶ ምግቡ ካለቀ በኋላ በዛኛው ምግብ አይደለም የሚዋሃደን እግዚአብሔር በስጋውና በደሙ ተዋህጃቸው እኖራለሁ ሲል ከጾምን በኋላ ባዶ ከሆነ በኋላ የተመገብነው ምግብ ከጠፋ በኋላ እኔ ምዋሃዳችሁ በዚህ በስጋዬና በደሜ ነው ሲል ሰጥቶናል። በዛ በኩል እንቀበለዋለን እኛ።